በአርሰናል ዜና አዶናይና ጃኒ መለያየታቸው እንግዲህ አሁን ላይ የወጡ መረጃዎች ማሳውቋል። እንግዲህ አዶናይ እንደገለጸው ከሆነ ኦፊሻል በሆነ በቲክቶክ ገጹ ላይ ከዚህ በኋላ የኔና የጃኒ የፍቅር ግንኙነት አብቅቷል ሲልም ገልጿል። ነገር ግን በምን ምክንያት እንደሆነ ማወቅ እንደምትፈልጉ አውቃለሁ፣ ነገሩን ግን ለራሴ ትቻለሁ ብሎ ኦ ማይ ጋድ እዚህ ደረጃ የደረሱበትን ጉዳይ ማለት ነው ድብቅ አድርጎታል ወይም ደግሞ ለራሱ ትቶታል ማለት ነው። ነገር ግን አሁን ላይ ሁለቱ መለያየታቸውን በይፋም ገልጸው ሰላም ጤና ይስጥልኝ። እንግዲህ በማህበራዊ ሚዲያ ተጽዕኖ ፈጣሪ የነበሩት አዶናይና ጃኒ በመለያየታቸው ሶሻል ሚዲያውን እያጥለቀለቀው ይገኛል። አዶናይ ከካናዳ እንግዲህ ወደ ኢትዮጵያ መጥቶ ከጃኒ ጋር የፍቅር ህይወት ጀምሮ አዶናይ ለዚህ ደረጃ ያደረሰችው ጃኒ ናት እየተባለ ይገኛል። አዶናይ ለዚህ ስኬቱ ጃኒ ናት እያሉ ይገኛሉ የሶሻል ሚዲያ አስተያየት ሰጪዎች። ጃኒ ወይም ስመኝ ገብሩ በሶሻል ሚዲያ ስሟ ጃኒ ወይም በትክክለኛ ስሟ ጃኒ ገብሩ ከዚህ በፊት ከጆን ዳንኤል ጋር የነበራት ፍቅር ይታወቃል። በመሃል አዶናይ እና ጃኒ ጎንደር ሂደው ሳለ ከጆን ዳንኤል ጋር በድብቅ ሽንት ቤት ሆና አውርታለች የሚባለው ጉዳይ ትንሽ ቀን አለያየቷቸው ቢቆይም አዶናይ ልቡ የምህረት ወይም ይቅርታ አድራጊ ነውና ተመልሶ ይቅርታ አድርጎላት ከሷ ጋር ሆኗል ተብሎ ነበረ። እንግዲህ ያ አገርሽቱ ይሆን ምን ይሆን? ከቅርብ ቀናት በፊት አዶናይና ጃኒ ቤተሰቦቻቸውን የራት ፕሮግራም አዘጋጅተው አስተዋውቀው ነበረ። እንግዲህ እንደዚህ ካለ አጭር ጊዜያዊ ህይወት ሁላችሁም ርቃችሁ ቋሚ የሆነ የፍቅር ህይወት እንድኖራችሁ ሶሻል ሚዲያ ያላችሁን የግል ህይወት ወደ ሶሻል ሚዲያ ባናወጣውና ደብቀን ብንይዘው አሪፍ ነው። ምክንያቱም ሶሻል ሚዲያ ያየው ነገር እድሜ የለውም ይባላል እና ከሶሻል ሚዲያ ራሳችን ደብቀን ሶሻል ሚዲያ መቅረብ ያለበትን ለይተን ብናቀርብና የግል ህይወታችን ብንደብቀው የተሻለ ይመስለኛል። አብዛኞቹ አርቲስቶች ለዚህ ነውና ብዙ ጊዜ አርቲስቶች ትዳር አይዙም እንደ ምናምን ይባላል። ሶሻል ሚዲያ ላይ ወይም ታዋቂ ሲሆኑ አስቸጋሪ ነው የሚሆነውና ለዚህ ደግሞ አዶናይና ስመኝ ገብሩ ባስተዋወቁ ቤተሰቦቻቸውን የራት ፕሮግራም አድርገው ባስተዋወቁ በትንሽ ጊዜ እንግዲህ አዶናይ በራሱ ሶሻል ሚዲያ ገጽ ላይ መለያየታቸውን ይፋ አድርገዋል። እኔ እንኳን ሀክ ተደርጎ ነበር የመሰለኝ። አሁን ትክክለኛ መረጃዎች እነ ፋስት ጉርሻና ሌሎችም ትክክለኛ መረጃዎች ስለሁለታቸው ይፋ አድርገዋል። ራሱም የሶሻል ሚዲያው ሀክ እንዳልተደረገ ተረጋግጧል። የግል ህይወታችን በግል እናድርገው። ጃኒም እንግዲህ ያላትን ክፍተት አርማ ከዚህ በኋላ ያለውን ህይወቷን አስተካክላ እንደምትቀጥል እርግጠኛ ነኝ። ምክንያቱም ከአንዴም ሁለቴም የተፈተነ ሰው ሞኝ ካልሆነ ማስተካከያ መንገድ አይጠፋውም ብለን እናስባለን። እንግዲህ የሚታረቁ ከሆነ የኢትዮጵያ ህዝብ ዳኛ ሆኖ ያስታርቃቸው። አብዛኞቹ አዶናይ እና ጃኒ ከተለያዩ መቀበል ያቅተናል ሲሉ ነበረ። እንግዲህ ዛሬ ላይ ሁለታቸው መለያየታቸውን ይፋ አድርገዋል። አዶናይ እና ጃኒ ከተለያዩ የሌላው ፍቅር ከንቱ ነው ምናምን ላላችሁ የና አዶናይ ሌላ የግላችሁ ሌላ። አዶናይ ፈረሰ፣ የእንትና ፈረሰ፣ የጃኒ የጆን ዳንኤል ምናምን አይገናኝም ከእናንተ ህይወት ጋር። በቃ የራሳችሁ ላይፍ ነው። አዶናይ ያን የመሰለ ልጅ ጃኒን ከርቶ ከእንዴት ወንድ ምናምን እንትን ሴት ምናምን አይባልም። የአዶናይ ላይፍ ሌላ ነው፣ የእናንተ ላይፍ ሌላ ነው። ስለዚህ አንዳንዱ አጣጥሞ ፍቅሩን በውስጥ ድብቅ አድርጎ የተደበቀ ነገር እንግዲህ ጣፍጣል ይባላል። ፍቅራችሁን ድብቅ አድርጋችሁ ከሶሻል ሚዲያ ማህበራዊ ሶሻል ሚዲያ ላይ ማውጣት ያለባችሁን ከእናንተ ከግል ውጭ ያለውን ነገር ብታወጡትና የግላችሁን ላይፍ ግን ደበቅ አድርጋችሁ ብትይዙት የተሻለ ነው ብዬ አስባለሁ። ላይክ ኤንድ ሰብስክራይብ ማድረጋችሁን አትርሱ።